ከተወዳጁ ኮሜዲያን ወንደሰን አውራሪስ ሞት በኋላ በባለቤቱና በኮሜዲያኑ ወላጆች መካከል የተነሳው ውዝግብ አሁንም እንደቀጠለ ይገኛል። ሁላችንም እንደምናውቀው እንግዲህ በሰልስቱ ከቤት እንደተባረረች ባለቤቱ ቤተልሔም ተናግራ ነበረ። ከዛ በኋላም እንግዲህ ሰይፉ ሾው ላይ ቀርባ የተፈጠረውን ጉዳይ አብራርታ ነበረ። በእርግጥ ፊት ለፊት የተነጋገርነው ነገር አልነበረም። ነገር ግን ለሰዎች ጸጉሯን ጎትቼ ነው ከዚህ ቤት የማስወጣት እንጂ እዚች ቤት አትኖራትም ስትል እንደሰሙ እንደነገሯትና ለሕይወቷ ሰግታ ከቤት መውጣቷን ገልጻ ነበረ። እናም የአካባቢው ሰዎች እና የሱ ጓደኞች ትንሽ የክፍል ቤት ተከራይተውላት ከልጇ ጋር እዛ እየኖረች እንደሚገኝና ስራም እንደሌላት የስኳር በሽተኛም በመሆኗ ልጇን ማሳደግ አለመቻሏን ችግር ላይ መውደቃቸውን ገልጻ ነበረ። እንግዲህ ተወዳጁ ኮሜዲያን ወንደሰን አውራሪስ በህይወት ባለበት ጊዜ ለልጁ በጣም ቡቡ የሆነ አባት ነበር። ባለችው አቅም ለልጁ የማያደርገው ነገር እንደሌለ የቅርብ ሰዎች ይናገራሉ። እሱም ቢሆን ሚዲያ ላይ ቀርቦ የተናገረው እውነት ነው። እናም የትምህርት ቤት ክፍያም ልትቸገር እንደምትችል ምክንያቱም ስራ ስለሌላት የትምህርት ቤት ክፍያዋንም መክፈል እንደማትችል ምክንያቱም ልጅቷ የምትማረው የግል ትምህርት ቤት ነው። ወንደሰን ደግሞ ያስቀረልን ወይም የተወልን ውርስ የለም፣ ስለዚህ በጣም ችግር ላይ ወድቅ ያለሁኝ ብላ ተናግራ እንደነበር ይታወሳል። ይህንንም አስመልክቶ እንግዲህ ሰይፉ ቤተሰቦቹን የሱን ቤተሰቦች ሚዲያ ላይ አቅርቦ የነሱ ምላሽ እንግዲህ ተሰምቷል። ጸብ ተፈጥሮ የነበረው ከእህትየዋ ጋር መሆኑን ገልጻ ነበር። እንግዲህ የወንደሰን አውራሪስ ባለቤት እሷ ባለመኖሯ ወደ ሀገረ አሜሪካ በመመለሷ ምክንያት ለኢንተርቪው ያቀረቡት እናትና አባት ናቸው። የወንደሰን አውራሪስ ወላጅ አባትና ወላጅ እናት ነበር እንግዲህ ቀርበው ጉዳዩን በግልጽ ያስረዱት። እንግዲህ ከጸቡ ስንነሳ ከወንደሰን አውራሪስ እህት ጋር በሰልስቱ ይመስለኛል ጸብ ተነስቶ ሁለቱም ግጭት ውስጥ እንደገቡ ከንግግር አልፎ ከቃል መወራወር አልፎ ወደ ድብድብ ውስጥም እንደገቡ የወንደሰን አውራሪስ ባለቤት በፍልጥ አንስታ እንደመታቻትና በዚህ ጊዜ እናትየው ደንግጠው እንደተጫጫሁ ፖሊስ መጥቶ እንደገላገላቸው ከዛ በኋላ እንግዲህ እህትየው በጊዜ ወደ ሀገሯ መመለስ ስለነበረባት እንደተመለሰች ገልጸዋል። ከዛ በኋላ ግን ማንም እሷን የተነገራት ሳይኖር ቤቱን ለቃ መውጣቷን ገልጸዋል። እንግዲህ እናትየው ስለ ወንደሰን አውራሪስ ባለቤት ሲናገሩ ደግሞ አባትየው ከ9 ዓመት ከ10 ዓመት በፊት መታ እሳቸውን ከወንደሰን አውራሪስ እንዳረገዘች መናገሯንና በዚህ ጊዜ ታዲያ ምን ችግር አለው አብራችሁ ለመኖር ፈቃደኛ ከሆናችሁ ይኸው ኪራይም ከምትከፍሉ እኔ ቤት ግቡ እንዳሏቸውና በጊዜው በሰላም እዛ ቤት ገብታ መኖር እንደጀመረች ገልጸዋል። ምክንያቱ ደግሞ የወንደሰን አውራሪስ አባት ብቻቸውን ናቸው የቀበሌ ቤት ውስጥ እየኖሩ የነበረው ያው ከወንደሰን ጋር። ስለዚህ የቤት ኪራይም ከምትከፍሉ ለምን እዚህ አብራችሁን አትኖሩም ብለው እንዳስገቧቸው የወንደሰን አውራሪስ እናትና እህት ደግሞ በሀገረ አሜሪካ እንደሚኖሩ ነው እንግዲህ የገለጹት። በሰዓቱ ሰላም ነበሩ። ከጊዜ በኋላ ግን የወንደሰን አውራሪስ ሚስት ኃይለኝነቷ እየታወቀ መምጣቱን ገልጸዋል። ጭራሽ አባትየውን ከቤት እስከ ማስወጣት ድረስ የደረሰ ኃይለኝነት የነበራት ሴት እንደነበረች ወንደሰንንም ቢሆን የምታሯሩጥ ቢላ ይዛ እስከ ማሯሯጥ ድረስ የምታደርስ ሚስት እንደነበረች ገልጸዋል። እንግዲህ ወንደሰንም ቢሆን ተመችቶት እንዳልሆነ ነገር ግን ልጅ እስከተፈጠረ ድረስ ችዬ መኖር አለብኝ፣ ቢያንስ ልጄ 18 ዓመት እስከሚሞላት ድረስ ይህንን ነገር ችዬ መኖር አለብኝ ብሎ አብሮ ይኖር እንደነበረ ነገር ግን በመሃላቸው መስማማት እንደሌለ ገልጸዋል። ከእናትየዋ ጋርም ቢሆን እንግዲህ ይሄ የአካል ትውውቅ እንደሌላቸው በስልክ እንደሆነ የሚያውቋት እናም ከአባትየው ጋር የሚፈጠር ችግር ባለ ሰዓት ደውለው ሁለቱንም ተቆጥተው በስልክ እንደሚያስታርቁ በዛን ጊዜ እንግዲህ የተለያዩ ቃላትን ስትወረወር እንደሚሰሙ ነገር ግን በቃ ተው ብለው እንደሚያስታርቁ ልጃቸውን ቢሆን እኔ በቃኝ እናቴ ከአቅሜ በላይ ነው ለልጄ ብዬ ነው ያለሁት እያለ ብዙ ጊዜ እንደሚነግራቸው ገልጸዋል። ነገር ግን ትዳር ነው በቃ መኖር አለባቸው እነሱ
በዚህ ጉዳይ ሊለያዩ አይገባም ተብሎ ታስቦ አብረው እየኖሩ እንደነበረ ግን ያው ጎረቤትም እንደሚያውቅ ያለውን ችግር ጎረቤትም ጭምር እንደሚያውቅ ነው እናትየው የገለጹት። ከኔ ጋር ምንም አይነት ጸብ የላትም። እኔ እዛ ሁኜ ጸቡ የነበረው ከልጅ አባት ከባለቤቴ ጋር ነው። ነገር ግን እየደወልኩኝ በአካል ባልመጣም እየደወልኩኝ አስታርቅ ነበር ብለዋል። እንግዲህ ከዛ በኋላ ግን እዚህ ሚዲያ ላይ መታ የተናገረችው ነገር ልክ አለመሆኑን የልጅ ልጄንም ቢሆን አውጥታ አደባባይ ላይ መለመኛ እያደረገቻት ነው ብለው ነው እንግዲህ የተናገሩት። በጣም አዝነዋል። እናት በልጃቸው ሞት በጣም ልባቸው ተሰብሯል። እንዳየነው የለቅሶ ጊዜ እንኳን ስመጣ ቤት ውስጥ የሚያላቅሰኝ ሰው አልነበረም። ምን ነው የወንደሰን አውራሪስ ሚስት የለችም እንዴ ባልኩበት ሰዓት እረ አለች አሉኝ። ልጅ አይደል እንዴ ሞተው? ምን ነው ሌላው ቢቀር ብታላቅሰኝ ከኔ ጋር ጸብ የላት ምን ሆና ነው ብለው እንደጠየቁም ጭምር ነው እንግዲህ የገለጹት። ያው እንግዲህ እንደሚታወቀው የወንደሰን አውራሪስ ሚስትም ባሏ እንደሞተ ወዲያውኑ ነው ጎፈንድሚ ማሰባሰብ የጀመረችው። አካውንት ከፍታ እርዳታ እንደሚያስፈልጋት አምና ጎፈንድሚ ማሰባሰብ የጀመረችው። በእርግጥ ልጄን በምን አሳድጋለሁ ብሎ ማሰቡ ትልቅ ነገር ነው። ነገር ግን መጀመሪያ ያለውን የቤተሰብ ችግር መፍታት እየተቻለ እንደዚህ አይነት የመለመኛ አካውንት መክፈቱ አግባብ አለመሆኑን እንግዲህ ብዙ ሰዎች ሀሳብ አስተያየት እየሰጡበት ይገኛል። አብዛኞቹ አስተያየት ሰጪዎች እንግዲህ እንደሚሉት ያው ወንደሰን አርፏል፣ ስለዚህ ማንም እኔ ሊረዳኝ አይችልም፣ ገንዘብ የሚልክ ሰውም ከዚህ በኋላ አይኖርም፣ ስለዚህ ይህንን አማራጭ መጠቀም አለብኝ ብላ የፈጠረችው ሴራ ነው ብለው ነው እንግዲህ አንዳንድ ሀሳብ አስተያየት ሰጪዎች እየተናገሩ ያሉት። አንዳንዶች ደግሞ ልክ ናት ይቺ ሴት በምን ልጇን ታስተዳድር፣ ስለዚህ ይህንን እድል ማመቻቸቷ ያን ያህል ሊያስወቅሳት አይገባም የሚሉም አሉ። የወንደሰን አውራሪስን እናት ሰይፉ ጸብ የለም ብለውኛል፣ ስለዚህ ከዚህ በኋላ ቤት ገብታ መኖር ትችላለች ወይ ብሎ ጥያቄ ጠይቋቸው ነበር። በዚህን ሰዓት እንዴ ከኔ ጋር ጸብ አልነበራትም። እውነቱን ለመናገር ጸቡ የነበረው እንዳልኩ ከባለቤቴ ጋር ነው። ነገር ግን ያንን ሁሉ ትተን በዚህ ሰዓት ይሄ ነገር አስፈላጊ ስላልሆነ እየኖርን በነበረበት ሰዓት በገዛ ፍቃዷ ነው ከቤት የወጣችው እና ይህንን ታሪክ የፈጠረችው። አሁን ግን ስሜን አጥፍታ በአደባባይ ላይ የቤተሰቡን ስም አስወቅሳ ስማችንን አብጠልጥላ አሜሪካ አልቀረ ኢትዮጵያ ስማችንን ካስጠፋች በኋላ ምን ብላ ነው ቤት ገብታ የምትኖረው? ቤት ገብታ መኖር ከፈለገች በመጀመሪያ የኢትዮጵያን ሕዝብ ሚዲያ ላይ ወጥታ ይቅርታ መጠየቅ አለባት። ሚዲያ ላይ ወጥታ እኛን እንዳዋረደችን አሁንም ተመልሳ ሚዲያ ላይ ወጥታ ይቅርታ ተሳስቼ ነው ብላ ይቅርታ መጠየቅ አለባት። ሚዲያ ላይ ወጥታ መናገር አለባት ብለዋል። እንግዲህ ከዛ በተጨማሪ እንግዲህ ዳኒ አፍሪካ የሚባለው ተዋናይ የወንደሰን አውራሪስ ጓደኛ ነው። 30 ምናምን ዓመት በላይ ጓደኛው ነኝ ብሏል። ነገር ግን አንድም አግባብ ያለው ነገር ፍትሃዊ የሆነ ነገር ሲያደርግ አላየሁትም ብለው እናትየው ወቅሰውታል። ከሁለቱም ወገን ያለውን ነገር ማጣራት ሲገባው በዛ ወገን ወግኖ እያደረገ ያለው ነገር አግባብ አይደለም ብለው እንግዲህ ሚዲያ ላይ ወቅሰውታል። ዳኒ ምላሽ መስጠት ቢችል ጥሩ ነው ብለን እናስባለን። የወንደሰን አውራሪስ ልጅ እንግዲህ ረጅም ዓመት በቶንሲል የምትሰቃይ ልጅ ነበረች። ለዛም እንግዲህ ሕክምና እንድታደርግ ዶክተር አብይ ጋር ቀጠሮ ተይዞላት እንደነበር ይታወቃል። ቀጠሮ በተያዘላት ቀን ነው እንግዲህ ወላጅ አባቷ ከዚህ ዓለም ድካም ያረፈው። በዚህ ምክንያት እንግዲህ ሰይፉ ላይ ቀርባ በሰጠችው ቃለ መጠይቅ ወቅት ዶክተር አብይ በነፃ ሕክምናውን እንደሚያደርግላት ቃል ገብቶላት ነበር። ቃሉንም እንግዲህ አላጠፈም። ሕክምናውን አድርጎላት ልጁ በሙሉ ጤንነት ላይ ነው አሁን የምትገኘው። ወላጅ እናቱም እንግዲህ እንደተናገሩት ልጄ የለም በቃ ልጄ አልፏል፣ አንጀቱ ተቃጥሎ ብዙ ነገር በሆዱ ይዞ እንዲህ ነው ሳይል አንጀቱ ቅጥል ብሎ ነው ልጄ የሞተው። ብዙ ነገር በሆዱ አለ። ይሁን በቃ መመለስ የምችለው ነገር አይደለም። ነገር ግን በቃ ከቻለች የልጅ ልጄን መለመኛ አታድርግብኝ። እኔ ማሳደግ አያቅተኝም፣ ትስጠኝ፣ አሳድጋለሁ። የልጅ አምሳያ ናት፣ የእኔ አምሳያ ናት። ያለፈው ነገር አልፏል። ሌላው ቢቀር የልጅ ልጄን ትስጠኝ ብለው እንግዲህ በኢትዮጵያ ሕዝብ ፊት ነው ተማጽኗቸውን ያቀረቡት።
ከአባትየው ጋርም በነበረው ጸብ እንግዲህ አባትየውን ከቤት አስወጥተው ሌላ ክፍል ውስጥ ይኖር እንደነበረ፣ ነገር ግን እዛ ክፍል ውስጥ ቅዝቃዜው ስላስቸገረው ወደ ቤት መግባት አለበት ብለው እናትየውም ወንደሰንም ወስነው እነሱ ወደሚኖሩበት ክፍል እንዲገባ በሚደረግበት ሰዓት እንግዲህ ባለቤትየው ፈቃደኛ እንዳልነበረች፣ ነገር ግን የመጣው ይምጣ ብለው እናትየው አልጋ ምንም ገዝተው እዛ ቤት እንዳስገቡት፣ በዚህ ጊዜ ግን በር ለይታ እሱ ከዛ ክፍል ወደ ጓዳ ባለው ክፍል አልፎ ወደ ሽንት ቤት ወደ መጸዳጃ ቤት እንዳይሄድ በር ቆልፋ አዘጋጅታ እንደነበር፣ እሷ እንደ ልቧ እየወጣች እየገባች፣ ነገር ግን እኚህን ትልቅ አባት በሳሎን በር ብቻ እንዲወጡ ወደ መጸዳጃ ቤት እንኳን እንዳይገቡ በር ዘግታባቸው እንደነበርም ገልጸዋል። እንግዲህ እንደ እውነቱ ከሆነ ይሄ ሁሉ ነገር አስፈላጊ አልነበረም። አባት መከታ ነው። እሷቸውን ብትጦር ብትደግፍ ብትረዳ ምንም ማለት አይደለም፣ ከእግዚአብሔር የሚገኝ ነገር ነው። እንግዲህ ምንም ኃይለኛ እንኳን ቢሆኑ ተናጋሪም እንኳን ቢሆኑ ብትደግፍ ብትረዳ ለሷም ጽድቅ ነበረ እንደ እውነቱ ከሆነ። ነገር ግን እንግዲህ እውነታው ማንጋን ያለው የኢትዮጵያ ሕዝብ እንግዲህ ይዳኝ። እኛ እንዲህ ነው ማለት አንፈልግም። ከየትኛውም በኩል ወገንተኛ አንሆንም። ነገር ግን የተባለው ነገር እውነት ከሆነ ለሷ መከበሪያ ነበር እንጂ ውርደት አልነበረም አባትን መደገፍ። የሆነው ሆኗል። እንግዲህ ወንደሰን አይመለስም። ተነስቶ ይሄ ነው ጉዳዩ ብሎም የማይናገረው ነገር ነው። ነገር ግን እንደ ልጅ እንዳጣ ሰው ወላጅ ቤተሰብ ያሳዝናል። እሷም ባልን የሚያህል ነገር ማጣት ቀላል ነገር አይደለም። ለሷም ሆነ ለቤተሰብ እንግዲህ ፈጣሪ መጽናናቱን ያድል ለማለት እንወዳለን። ለዛሬ ያዝነው መረጃ ይህንን ይመስል ነበር። አብራችሁን ስለቆያችሁ እያመሰገንን እኛ ከወዲሁ ተሰናበት። መልካም ጊዜ። ቸር ያሰማን ኢትዮጵያዊ።